بسم الله الرحمن الرحيم وصلى الله وسلم وبارك على نور المبين وآله وأتباعه أجمعين في ذكر المعجزات የነብዩን አለይሂ ሰላቱ ወሰለም ተአምራቶች እየዳሰስን ነው። ከተአምራቶቻቸው ማስተምሮቶቻቸው እናወጣለን። አላህ Subhanahu Wa Ta'ala መልእክተኞችን በተለያዩ ተአምራቶች ልኳቸዋል። لقد أرسلنا رسلنا بالبينات أي بالآيات الظاهرات والمعجزات በርግጥም መልእክተኞቻችንን በተለያዩ ተአምራቶች ልከናል። የሰው ልጆች ነብይ ሲመጣላቸው ጥያቄ ያቀርባሉ። አንተ ከአላህ ለመላክህ መረጃ ምንድነው ማለታቸው አይቀርም። አላህም ይህን የሚያሳምኑበት ዘመኑን የዋጀ የማህበረሰቡን አስተሳሰብ የመጠነ ካልቸሩን ባህሉን የሚመስል ነገር አላህ ይሰጣቸዋል። ሁሉም ነቢያት ዘመኑን የሚመስል ተጨባጩን ያገናዘበ ተአምር ተሰጥቷቸዋል። ሙዕጂዛት ማ ያዕጀዙ ዐለይሂ الإنسان أن يأتي بمثله መሰለውን ሌሎቹ ሊያመጡት የሚከብዳቸው ነገር ይዘው መምጣታቸውን ቁርአን ዘግቦልናል። ነብዩ መሐመድ አለይሂ ሰላቱ ወሰለም ልክ እንደ ሌሎቹ ሁሉ በርካታ ተአምራቶችን ተሰጥቷቸዋል። ዋናው ተአምራቸው ቁርአን ነው። እሱ ሙዕጂዘቱን ኻሊዳ ሕያው ለዘላለም የሆነ ተአምር ነው። ሁሌም ብርሃኑ የሚያንጸባርቅ ተአምራቶቹ ተቀርቶ የማያልቅ ቁርአን ነው። ከዛ ውጭ የሚዳበስ የሚታይ የሚሸተት የሚነካ ተአምራትን ደግሞ ሰርተው አልፈዋል። ኢማም ነወዊ في شرح مسلم ላይ ከ1200 በላይ ነብዩ ምድር ላይ ያሳዩትን ተአምር ተናግረዋል። ጨረቃን እስከ መሰንጠቅ፣ የታመመን እስከ ማዳን፣ እጃቸው ላይ ውሃ እስከ ማፍለቅ፣ የሩቅ ሚስጥር መናገር፣ እንስሳትን እስከ ማናገር በርካታ ተአምራት ነብዩ አለይሂ ሰላቱ ወሰለም አሳይተዋል እዚህ ምድር ላይ። ኢማም አስበሃኒ ወኢማም አልበይሃቂ في دلائل النبوة በርካታ ነገሮችን ጠቅሰዋል። አንዳንዶቹ ከ7 እስከ 9 ሙጀለድ ጽፈዋል። ተአምራታቸውን ብቻ ሲዘገቡ 9 ቮሊዩም 9 ጥራዝ መጽሐፍ ጽፈዋል። ነብዩ አለይሂ ሰላቱ ወሰለም በርካታ ተአምራትን በህይወታቸው አሳይተዋል። አንዴ ምን ተከሰተ መሰላችሁ? ከሰሃቦች ውስጥ አንዱ ሐጢብ ኢብኑ በልታዕ የሚባል ሰሃባ አለ። ይህ ሰሃባ ሐጢብ ከቁረይሽ አይደለም፣ የቁረይሽ ሐሊፍ ነው። ከአንዱ ብሔር ጋር ከቁረይሽ ካሉ ብሔር አንዱ ጋር ስምምነት ፈጥሮ ተወዳጅቶ የሚኖር ሰሃባ ነው። መካ ላይ ተቀመጠ። ከመካ ሂጅራ ሲያደርጉ ሙስሊሞቹ አብሮ አደረገ ወደ መዲና ሲቀመጥ እሱ ከርቀት ሚናፍቃቸው ልጆቹን፣ ቤተሰቡን፣ ንብረቱን ትቶ ነው ሄደ። ሁሌም ያስታውሳቸዋል። ቁረይሾቹ ጉዳት አደጋ እንዳይፈጽሙባቸው ሁሌም ይሰጋል። ሌሎቹ የተሰደዱት ከፈሎቹ እዛው ተወላጆች ስለሆኑ ያክስት ልጅ አጎት ልጅ ስላለ ልጆቻቸው ንብረቶቻቸው ይጠበቃል። እሱ ግን ይጠብቅለት የለም። አንዴ ቁረይሽ ተበሳጭተው ይገሏቸው ይሆናል፣ ልጆቼን ንብረቴን ይወስዱት ይሆናል ብሎ ማሰብ አልቀረም። ሁሌም ይተክሳል። በሆነ አጋጣሚ ቁረይሾቹ ጋር የሚያግባባው የሚያወዳጀው ውለታ ቢውልላቸው ሁሌም ያስብ ነበር። ታዲያ አንዴ ቁረይሾቹ ከነብዩ አለይሂ ሰላቱ ወሰለም ጋር ሱልህ ሁደይቢያ አደረጉ። የሁደይቢያ ስምምነት ለ10 ዓመት የቆየ ስምምነት አድርገዋል መልእክተኛው አለይሂ ሰላቱ ወሰለም። ያኔ ቁረይሾች 10 ዓመቱን ውል መጠበቅ አልችል ብለው ውሉን አፈረሱ። ሄደው የሆኑ ማህበረሰብን አጠቁ። ከነብዩ ጋር ትስስር የነበራቸው ውሉ ጋር ያን ጥቃት ላይ ፈጽሞ ሚል ነው የነበረው። አጠቁ። ረሱሉ ተቆጡ። ለመዝመት ወሰኑ ወደ መካ። እና እነዛ ቀድመው ቃላቸውን አጥፈዋል፣ ክደት ፈጽመዋል። ይሄ ትልቅ ሚስጥር ነው። ያዙት። ትንሽ ሰሃባ ነው የሚያውቀው። ረሱሉም ወደ አላህ ዱዓ አረጉ። አላህ ወይ ከዚህ ወሬ ጆሮአቸውን ድፈነው፣ ወሬው እንዳይደርሳቸው አድርግ ብለው ወደ አላህ ተማጸኑ። ያኔ ሐጢብ ይህን ክስተት ሲሰማ ነብዩን አላህ ይጠብቃቸዋል። እኔ ግን ለቁረይሾች አንድ ውለታ አልዋልላቸው፣ ይችን ውለታዬን ይዘው ልጆቼን ንብረቴን እንዲጠብቁልኝ ብሎ አሰበና የጦርነቱን ሚስጥር በደብዳቤ ጽፎ ወደ ቁረይሽ ላከ። መዲና ላይ የመጣች የቁረይሽ ሴት አንዲት ሴት ነበረች። ሐጢብ ደብዳቤ ጽፎ ለዚች ሴት ላከው። ሐጢብ ትልቅ ሰሃባ ነው። ያውም የደረጃው ትልቅነት የበድር ጦርነት የመጀመሪያውን ጦርነት ከነብዩ ጋር አብሮ የተሳተፈ ነው። የበድር ጦርነት የተሳተፉት ደግሞ አላህ ዘንድ ያላቸው ቦታ እጅግ በጣም የተከበረ ነው። ሐጢብ ደብዳቤውን ላከ። ላኪን አላህ ግን ለነብዩ መሐመድ አለይሂ ሰላቱ ወሰለም ሚስጥሩን ነገራቸው። የተላከ ደብዳቤ እንዳለ የሆነች ሴት በግመል ይዛው እየሄደች እንደሆነ አላህ ነገራቸው።
ረሱል ባስቸኳይ ዙበይርን፣ ሚቅዳድን፣ ዓሊይ ብኑ አቢ ጣሊብን ሶስቱን አሰማርተው ላኩ። በሉ ሂዱ፣ እዚህ ቦታ ትደርሳላችሁ፣ አንዲት ሴትን ከግመል ጋር ታገኛላችሁ፣ ደብዳቤ ይዛለች፣ ይዛችሁት ኑ አሏቸው ረሱል ዓለይሂ ሰላቱ ወሰላም። እነዚህ አንበሶች ተንቀሳቀሱ። እችን ሴት ከተባለው ቦታ ላይ አገኟት። የነቢዩን ተአምር ተመልከቱ። ሙዕጂዛት ምንለው ይሄን ሚስጥር ማንም ሊያውቅ አይችልም። እርሳቸው ግን አላህ አሳውቋቸዋል። አገኟት፣ አስቆሟት። ምን ፈልጋችሁ ነው? ያሽው ደብዳቤ አለ ስጭን አሏት። ደነገጠች። የምን ደብዳቤ ነው የምታወሩት? እኔ ደብዳቤ አልያዝኩም። አምጪው አሏት። በጭራሽ ፈትሹ አለች። ወረደች፣ ፈተሹ ግመሏ፣ እቃዋን ፈተሹ፣ የለም። ሰይድና ዓሊ ግን ያውቃሉ እንዲህ አይነት ትልቅ ደብዳቤ ሚስጥራዊ ቦታ ሊቀመጥ እንደሚችል ያውቃሉ። ከውስጥ በኩል ምናምን ሊደበቅ እንደሚችል فقال والله ما كذبنا ولا كذبنا بالله ይሁንብኝ አልዋሸንም አልዋሹንም ነብያችን لتخرجن الكتاب او لتلقين الثياب አሏት። ወይ መጽሐፉን ደብዳቤውን አውጪ አሊያ ሙሉ ራቁት እናቆምሻለን አሏት። እንዴ ደነገጠች። የዓሊይን ንግግር፣ ኮስታራነት፣ ቁርጠኝነት ስታይ ፈራች። እነዚህ ሰዎች አውጥታ እስካልሰጠቻቸው ድረስ ራቁት እንደሚያቆሟት አውቃለች። እሷ የሚጠበቀው አውጥታ መስጠት። ፈራችና በሉ ከኔ ዞር በሉ አውጥቼ ልስጣቸው አለች። ትንሽ ዞር አለችና ከላይ ሻሿን ፈታ ከፀጉሯ ውስጥ ከስሬት ውስጥ የከተተችውን ደብዳቤ አውጥታ ለሰይድና ዓሊ ሰጠቻቸው። ደብዳቤያቸውን ያዙ። ሻን ሰኝተው ወደ መልእክተኛው ዓለይሂ ሰላቱ ወሰላም ዓሊይ፣ ዙበይር፣ ሚቅዳድ ፈረሳቸውን እየጋለቡ መዲና ገቡ። ሰሃባው ተሰብስበዋል። ደብዳቤውን አነሱና ለነቢዩ ዓለይሂ ሰላቱ ወሰላም ሰጧቸው። ረሱል ማንበብ አይችሉ፣ ነቢዩን ኡሚይ የተማረን ሁሉ ያስተማሩ ግን ማንበብ የማይችሉ ናቸው። ደብዳቤው ተነበበላቸው። ሲነበብ አስፈሪ ነው ደብዳቤው። እነ ዑመር አለ፣ ሰሃባው አለ። ምን ሐቲብ ብን በልጣዕ ሐቲብ የተላከ ደብዳቤ ነው። ከቁረይሽ አመራሮች ለአንዱ የተላከ የጦርነቱን ሚስጥር ነቢዩ ሊዘምቱ እንደተዘጋጁ የሚገልጽ ነው። ረሱል ደግሞ እንዲታወቅ አልፈለጉም። ይህ ትልቅ ጥባት ነው። ምክንያቱም ነቢዩ ዓለይሂ ሰላቱ ወሰላም ካወቁ ቁረይሾች መዝመታቸው ስለማይቀር ረሱል ሰለላሁ ዐለይሂ ወሰለም እነዛ ደግሞ ከተዘጋጁ ብዙ መስዋዕትነት ያስከፍላል፣ ብዙ ደም ይፈሳል። ይህ እንዳይሆን ነው የፈለጉት። ባጭሩ ገብተው መካም መቆጣጠር ነው የፈለጉት። እንዴት እንዲህ አይነት ሚስጥር ያወጣል? የነቢዩ ሰሃባ ትልቅ የሚያስቆጣ ነው። ረሱል ግን ታላቅ መሪ አይደሉ? ረጋ አሉ። ስክነታቸው ይማርካል። ያ ሐቲብ ማ ሃዛ፣ ሐቲብ ይህ ነገር ምንድን ነው አሉት። የአላህ መልእክተኛ አትቸኩልብኝ አላቸው። ወላሂ በአላህ ይሁንብኝ ማ ፈዐልቱ ሃዛ ኩፍረን ቢዲኒ፣ በዲኔ ክጅ አይደለም፣ ወላ እርትዳድን አን ዲኒክ፣ ይዘው ከመጣሁ መልእክት ወደ ኋላ አፈንግጬ አይደለም፣ ወላ ሪዳን ቢልኩፍሪ በዕደ ልእስላም፣ ከእስልምናም በኋላ በክህደት ወድጄ አይደለም። የአላህ መልእክተኛ እውነቱ እናንተ የቁረይሽ ጎሳ ናችሁ፣ እኔ ደግሞ ጥገኛ ነኝ። ልጆችን ንብረቴን ጥዬ መጥቻለሁ። ቢያንስ ይችን ነገር በማድረጌ ቁረይሾቹ ይህን እንደ ውለታ ቆጥረውት ምናልባት ንብረቴን ልጆችን አይገሉብኝ ይሆናል ብዬ ተስፋ አድርጌ ነው። የአላህ መልእክተኛ አንተ የአላህ ነቢይ ነህ፣ አላህ እንደሚረዳህ አውቃለሁ። ይሄ ወረቀት እንደማይጎዳ ስለማቅ ነው አላቸው። ሰሃባው ቁጭ ብሎ ይሰማል። አስደንጋጭ ዜና ነው። እንዴት የነቢዩ ባልደረባ ክህደት ይፈጽማል? እነ ዑመር አይናቸው ቀላ። ሰሃባ ሁሉ በአይን ጦር ወጋው። እንዴት ያለ ክህደት! ነቢዩ ግን አጀንዳውን በአንድ ቃል ቋጩት። ሰደቀኩም፣ እውነት ብላችኋል ሐቲብ። ዑመር ግን ይህን ሊቀበል ከበደ። የአላህ መልእክተኛ ይህን ከሃዲ ይህን ሙናፊቅ አንገቱን ልቅለዋል። ፈቃል ያ ዑመር ወማ ዩድሪክ፣ ምን አሳወቀህና? እሱ እኮ የበድር ሰው፣ ምናልባትም አላህ ወደ በድር ሰዎች ተመልክቶ ፈዕሉ ማ ሽእቱም ቀድ ገፈርቱ ለኩም ምሬያችኋለሁ ብሏቸው እንደሆነስ ምን አሳወቀህ አሉት። አጀንዳውን በዚህ ቋጩት። አላህም ሐቲብን ይቅር አለው። ግን ከዚህ በኋላ
ከሃዲያን ጋር የሚኖርንን ግንኙነት የሚያውጅ የቁርአን አንቀጽ ወረደ። ያ አዩሃ አለዚነ አመኑ ላ ተተኺዙ ዐዱዊ ወዐዱወኩም አውሊያ ሚን ዱኒላህ፣ እናንተ ምእመናን የኔን ጠላት የእናንተን ጠላቶች ወዳጅ አድርጋችሁ አታዙ የሚል አንቀጽ ወረደ። ነገሩ ተአምር ነው። ከዚህ ትልቅ ተአምር ምን እንማራለን? አንደኛ ረሱሉ ዓለይሂ ሰላቱ ወሰላም ሙአየድ ብልዋዕ እንዲህ አይነት ተአምር አላህ የሰጣቸው ነው። ይሄ ደብዳቤ ሐጢብ ሲጽፈው አላዩም፣ ሲሰጣት አላዩም፣ ግን አላህ አሳውቋቸዋል። ይህ ከተአምራቶች ያ ሁሉ ሰሃባ የተሳተፈበት ትልቅ ተአምር ነው። ሩቅ ቦታ ያለች ሴት የምትነዳው ግመል፣ የእርሷ አቀማመጥ፣ ደብዳቤ ማዕዞን ዝርዝር የት ቦታ ኤግዛክትሊ እንደሚያገኟት እሷ ስትሄድ እነሱ ሲሄዱ የሚገናኙበትን ሎኬሽን እንደ ፊልም ነው የነገሯቸው። ይህ የመልእክተኛው ዓለይሂ ሰላቱ ወሰላም አንዱ ሙዕጅዛ ነው። የሰሃቦችን ኢማን የጨመረ በአላህ እርዳታ ጥበቃ ስር ባለ ነብይ ጋር እንዳሉ የተማሩበት አጋጣሚ ነው። ሁለተኛ ትልቁ ትምህርት አንድ ሰው ሊያጠፋ ይችላል። በተለይ ለእስልምና ብዙ የሰራ ሰው እንደ ሐጢብ ያለ ሐጢብ በድር የተሳተፈ ንብረት ሀብቱን ልጆቹን ትቶ የተሰደደ ጂሃድ የተሳተፈ ከነብዩ ጎን የማይጠፋ ትልቅ ሰሃባ ነው። ይሄን ስህተት ፈጸመ። ነብዩ ግን በይቅርታ አለፉት። አላህ በይቅርታ አለፈው። ይሄ ለኛ ህይወት ያስፈልጋል። በጣም በሚገርመው ሁኔታ አንዳንድ ሰዎች ትላልቅ ሰዎች ለማህበረሰብ በርካታ ነገር ያበረከቱ ሰዎች አንዴ ፎልት ይሰራሉ። የሰው ልጅ አይደሉ? ካፈር ናቸው። አፈር ደግሞ ይደፈርሳል። ያኔ ስህተቶች ሲወድቁ አይን ላፈር ነው የምንላቸው። ውግዘቱ የሌለ ነው። የፌስቡክ ዘመቻው ከባድ ነው። ከማህበራዊ ግንኙነት እናገላቸዋለን። አደራ ከዚህ የምንማረው ትምህርት በተለይ ለእስልምና ትላልቅ ስራ የሰሩ ሸኾች፣ ትላልቅ ሰዎች፣ ዓሊሞች፣ የተለያዩ አመራሮች፣ ኡስታዞች፣ ዳዒዎች ፎልት ሊሰሩ ይችላል። ያኔ አስታመን የማለፍ በበርካታ መልካም ስራቸው ትንሹን የማጣፈት ልምድን ከዚህ ውስጥ እኛ እንማረዋለን። ሶስተኛ ነቢዩ ዓለይሂ ሰላቱ ወሰላም ሙአየድ ሚነ ሰማዕ መሆናቸውን ስላወቀ ነው ሐጢብ እንዲህ አይነት ስህተት የሰራው። ይህ ማለት እንዲህ አይነት ከባባድ ስህተቶች ይሰሩ ማለት አይደለም። ሐጢብ ግን እርግጠኛ ይሄን ነገር ቁረይሽ እንኳን ቢሰሙ ነቢዩ መካን ከፍተው እንደሚገቡ እርግጠኛ። ሙአየድ ቢሰማ ከላይ እርዳታ የሚያገኝ ሰው ነው። ከቀኝና ከግራ ጅብሪልና ሚካኤል ሰይፍ ይዘው የሚጋደሉላቸው ነቢይ ናቸው። ሌላ ጊዜ እናውሰዋለን። የኡሁድ ዘመቻ ላይ ከቀኝና ከግራ ጅብሪልና ሚካኤል ከነቢዩ ጥጉ ነው ሲሞሸላለቁ ነበር። ሙስሊም ላይ ያለ ዘገባ ነው መነግራቸው። ሰሒህ ሐዲስ። እኒና መሰል ትምህርቶች ከዚህ ታሪክ የምናወጣው ነው። አላህ በሰማነው እንጠቀም ያደርገን። የነቢዩ መሐባ አላህ ይጨምረን። መከተላቸውን አላህ ይወፍቀን። ጀነት ላይ አላህ አብሮ ይሰብስበን። ሰላም አለይኩም ወራህመቱላሂ ወበረካቱሁ።